መጨረሻችን ሁስኑል ኻቲማ የኻቲማ ማማር የኻቲማ መበላሸት ሁሉንም ያስጨንቀዋል። በምን መልኩ ነው የሚሄደው? እንዲሁ እንዳማረብኝ እሱን እየተገዛው የሱን ትዕዛዝ እየፈጸምኩ ወይስ ትዕዛዙን አምጬ እምቢ ብዬ በየትኛው ሁኔታ ነው የሚሄደው? ሁሉንም ሰው ያስጨንቃል። እያንዳንዳችን ልንጨነቅለት የሚገባ ጉዳይ ነው። እንኳን እኛ ደካሞች አይደለንም፣ ረሱል አለይሂ ሰላቱ ወሰላም የተጨነቁለትም ጉዳይ ነው። ዑለማዎቹ ደጋግ ሰዎች ሞት የመጨረሻ ሁኔታ ያስደነግጣቸው ነበረ። አልኸዋቲሙ ሚራሱ ሰዋቢቂ ወኡንዋኑ ለዋሒቂ አፍዘዐ ሱኡል ኻቲማ ቁሉበ ሳሊሒን። የደጋግ ሰዎችን ቀልብ አስደንግጣለች። ወአርሃበ አፍኢደቱ ሲዲቂን እውነተኞችንም አስደንግጧል፣ አሸብሯቸዋል። ካነ ሱፊያኑ ተውሪ ሙሐዲሱ እንዲሉ ነበር ረሒመሁላህ የሽደዱ ቀለቁሁ ሚነ ሰዋቢቅ ወልኸዋቲሚ ፈካነ የብኪ ወየቁል አኻፉ አን ኡስለበ ልኢማን እንደ ልመውት። እንደ በምሞትበት ሰዓት ኢማኔ ይወሰድብኛል ብዬ ፈራለሁ ይላል። ማን? ሱፊያኑ ተውሪ። ሰበቦች አሉት። የምን የመልካም የጥሩ አማማት የሁስኑል ኻቲማ ሰበቦች አሉት። የመጀመሪያው ተቅወላሂ አዘ ወጀል ፊ ስሪ ወልዓለም፣ በድብቅም በገሃድም አላህን መፍራት። በድብቅም በገሃድም ሰው ኖረም አልኖረም፣ ሀገር ውስጥም ከአገር ውጭ የምናውቀው ሰው ይኑርም አይኑርም፣ ጨለማ ሆነ ብርሃን ሆነ በየትኛው መሃል ማንም መፍራት? አላህን መፍራት። አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወልዩ ሳሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ የላያችሁ አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ አንድ ሁላችንም በሚያሳስብ ርዕስ ላይ ቆይታ እናደርጋለን። መጨረሻችን ሁስኑል ኻቲማ የኻቲማ ማማር የኻቲማ መበላሸት ሁሉንም ያስጨንቀዋል። በምን መልኩ ነው የሚሄደው? እንዲሁ እንዳማረብኝ እሱን እየተገዛው የሱን ትዕዛዝ እየፈጸምኩ ወይስ ትዕዛዙን አምጬ እምቢ ብዬ በየትኛው ሁኔታ ነው የሚሄደው? ሁሉንም ሰው ያስጨንቃል። እያንዳንዳችን ልንጨነቅለት የሚገባ ጉዳይ ነው። እንኳን እኛ ደካሞች አይደለንም፣ ረሱል አለይሂ ሰላቱ ወሰላም የተጨነቁለትም ጉዳይ ነው። በየጊዜውም ዱዓ ያደረጉበት ጉዳይ ስለሆነ ትንሽ አጥር ያለ ቆይታ ሁስኑል ኻቲማ የኻቲማ ማማር መጨረሻችን እንዴት ነው? የሁላችን መጨረሻ ምን መምሰል አለበት? እንዴት ይሁንልን? በሚል አላህ እንዲያገራልን ሰበቦችን እንድናሟላ ትንሽ ቆይታ እናደርጋለን። ሁሉም ሙስሊም ይሄንን ይፈልጋል። አላህ ከመሞቱ በፊት መልካም ሁኔታ ላይ ሆኖ ተውባን ወፍቆት እስትግፋርን ወፍቆት እንዲሄድ ሁሉም ይመኛል። ነቢዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ሲናገሩ እንዲህ አሉ። አን አነስ ረዲየላሁ ዐንሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ አራደ አላሁ ቢዐብድን ኸይረን እስተዕመለሁ። አላህ አንድን ባሪያ ኸይር ነገር የሻለት ጊዜ እስተዕመለሁ አሉ። ቃሉ ወከይፈ የስተዕሚሉሁ አሉ። ሰሓቦች ጠየቁ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይወፊቅሁ ሊዐመሊን ሳሊሒን ቀብለ መውቲሂ ረዋሁ አሕመድ ወትርሚዝዩ ወሰሐሐሁ አልአልባኒ። ከመሞቱ በፊት አሉ አላህ መልካም ነገርን ይወፍቀዋል፣ መልካም ስራ ላይ እንዲገኝ ያደርገዋል። ኸይር ነገር የሻለት ሰው ከመሞቱ በፊት በመልካም ሁኔታ እንዲገኝ መልካም ስራ ላይ ጥሩ ነገር እንዲሰራ አላህ ያደርገዋል። አላህ ይወፍቀን፣ ኻቲማችን አላህ ያሳምርልን። ወላሂ ሁላችን ልናስበው ልንጨነቅበት የሚገባ ጉዳይ ነው። ሞት ከኛ ሩቅ ነው ማለት ገይብ ነው። መቼ እንደሚመጣብን አናውቀውም። መቼ እንደሚመጣብን የማናውቀው ከኛ የተደበቀ ስውር ነገር ነው። ሰው ስለታመመ የአልጋ ቁራኛ ስለሆነም ቶሎ ይሞታል አይባልም። ጉልበት ኖሮት
ጠንካራው ነው እየሮጠ እየተንቀሳቀሰም ከሆነ አይ ገና ነው አይባልም ሊመጣበት ይችላል እንደ ምሳሌ ማውራት ነገር አለ በየጊዜው እግር ኳስ ተጫዋቾች አጀላቸው ሲደርስ እዛው ሜዳ ላይ ሆኖ ምን ይሆናል ይንደፋደፋሉ ይንገዳግዳል ምን አጀሉ እኮ ነው በቃ እዛው ይወድቃል በዛው ይሄዳል ብቁ ነው ለዛሬ ጫወታ ተብሎ ተሰልፎ አጀል ሲደርስ ግን እንደዚህ ነው አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ኸይር ነገር የሻለሰው መልካም ነገር እንዲሰራ አላህ ያደርገዋል ረሱል አለይሂ ሰላቱ ወሰለም የመጨረሻው ሰዓት ላይ ተጨነቁ እናታችን አይሻ ረዲየላሁ ዐንሃ كانت تقول እንዲት ነበር ان رسول الله صلى الله عليه وسلم كان بين يديه ركوة او علبة فيها ماء فجعل يدخل يديه في الماء فيمسح بهما وجهه በጣም መጨረሻ ሰዓት ላይ በሆነ ዕቃ ነገር ውሃ መጥቶላቸው እጃቸውን እዛው ላይ እየከተቱ እንደ ፎጣም ነገር እያረጉ ፊታቸውን ያብሱት ነበር ويقول ነበር لا اله الا الله ان للموت سكرات لا اله الا الله ያሉ ሞት እኮ ስካር ነው እያሉ የአላህ መልእክተኛ በመጨረሻ ሰዓት ይሉ ነበር ثم نصب يده فجعل يقول في الرفيق الاعلى ወደ ላይ ያመላከቱ في الرفيق الاعلى የበላይኛው መጎራበት የላይኛው ጉርብትና እያሉ የአላህ መልእክተኛ በዚህ ነገር ይናገሩ ነበር حتى قبض ومالت يده ቀጥ አድርገውት ነበር ልክ ሲያዙ እጃቸው ደንቦ ዘንበል አለች ነብዩን አስጨነቃቸው ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ፋጢማ አባቴ ወይ ዛሬ ጭንቀት ወረሶት ዛሬ በጣም ተጨናነቁዋል ዛሬ ከአባትሽ ላይ ከዛሬ ቀን በኋላ ጭንቀት የሚባል ነገር የለም አሏት በቃ የዱንያው ጣጣ ያልቃል አኺራ መልካም ነገር ነው የሚያገኘኝ ያሉ ልክ ሲሞቱ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ እናታቸው ፋጢማ ረዲየላሁ ዐንሃ ልጃቸው ፋጢማ እያለቀሰች አባቴ የጌታውን ጥሪ እሺ ብለው ሄዱ ጀናቱል ፊርደውስ መኖሪያቸው ይሁን ለጅብሪል መርዶን እንነግራለን ከዛና አነስ ቀብረው ሲመጡ አጣበት አንፉሰኩም እንደው ነፍሳችሁ አስቻለቻችሁ ነብዩ ላይ አፈር ስታለብሱ የነብዩ ጀሰር ላይ ሰውነት ላይ አፈር ስታለብሱ አስቻለቻችሁ አነስ ምን ይላል አላህ ስዳዝ ነው ግዴታ ነው እያለ ነገር ግን ውስጣችን ያልቻልን ይቆስል ነበር ነብዩ ሲሞቱ ሰሃቦች በሙላ ተደናገጡ ለሳቸው ያልቀረ ነው ግን ኻቲማቸው አምረው ነው የሄዱት እሳቸውም ተከታዮቻቸው ሰሃቦቻቸው በመልካም ነገር ላይ ስለሆነ ኻቲማቸው አምሮ ሄደዋል እኛ ሲላሉ አባ ሁረይራ ያ ታላቁ ሰሃባ 5374 ሐዲስ ለዚህ ኡማ የበተኑ እድሜያቸውን በኢልም የጨረሱት ንግድ ማያውቁት አባ ሁረይራ ልክ ሞት ሲመጣባቸው ተባለ ወበካ አቡ ሁረይራ ረዲየላሁ ዐንሁ في مرضه በሽታ ላይ ሆኖ ማልቀስ ጀመሩ فقيل له قالوا لابا هريره ما يبكيك يا ابا هريره انت ابا هريره ምንድነው የሚያስለቅሰው قال اما اني لا ابكي على دنياكم هذه እኔ እኮ ለዚህ ለዱንያችሁ አይደለም ማለቅሰው እኮ የዱንያ ጉዳይ አሳስቦኝ አይደለም ولكن ابكي ነገር ግን እኔ አለቅሳለሁ لبعد سفري የሚሄድበት አገር ርዝመቱ ርቀቱ وقلة زادي ያስኩ ስንቅ ማነሱ የአንድ ወር መንገድ ስትንሄድ ያዝነው ስንቅ የ5 ቀን የ10 ቀን ከሆነ ይበቃና አይበቃማ አባ ሁረይራ ምንድነው የሚሉት የሚሄድበት አኺራ ሩቅ ነው መልካም ስራዬ ግን ትንሽ ናት ይላሉ አባ ሁረይራ ያ ሁሉ ሐዲስ ያስተላለፉት የነብዩን አለይሂ ሰላቱ ወሰለም አደራ አማና የተወጡ መልእክታቸውን ያደረሱ አባ ሁረይራ በዚህ መልኩ ያለቅሱ ነበር ከዛ ሚሉ ነበር أصبحت في سعود مهبطه على جنة ونار فلا أدري أيهما يسلك بي እንደውኔ ወርዳለው በዚህኛው ምን ሐሳብ አለ ጀነቱም የጀሃነም ሐሳቤ ወደዚህ ይላል ነገር ግን መጨረሻ ጀነት ውስጥ ያስገቡኝ መግቢያ ጀሃነሚውን ግን አላቆም ያሉ አባ ሁረይራ ያስጨንቃቸው ነበር ለዚህ ምን ይላሉ ዑለማዎቹ ደጋግ ሰዎች ሞት የመጨረሻ ሁኔታ ያስደነግጣቸው ነበር الخواتم ميراث السوابق وعنوان اللواحق افزع سوء الخاتمه قلوب الصالحين
የደጋግ ሰዎችን ቀልብ አስደንግጣለች። ወአርሃበ አፍኢደቱ ሲዲቂን እውነተኞችንም አስደንግጧል፣ አሸብሯቸዋል። ካነ ሱፊያኑ ተውሪ ሙሐዲሱ እንዲሉ ነበር ረሂመሁላህ የሽደዱ ቀለቁሁ ሚነ ሰዋቢቅ ወልኸዋቲሚ ፈካነ የብኪ ወየቁል አኻፉ አን ኡስለበ ልኢማን እንደል መውት እንደ በመሞትበት ሰዓት ኢማኔ ይወሰድብኛል ብዬ እፈራለሁ ይላል። ማን? ሱፊያኑ ተውሪ ያ በደግ ዘመን የነበሩት ሙሐዲሱ። እናትየው የቤቱን ስራ እኔ እወጣለሁ አዋጣልሃለሁ፣ የቤቱን ስራ እኔ እሰራለሁ፣ የመስጊዱ ጉዳይ አስጨንቅህ፣ የዕልም ጉዳይ አስጨንቅህ ብላ የቤቱን የሸፈነች የመስጊድ የዕልም ጉዳይ የሚያስጨንቃቸው ሱፊያኑ ተውሪ እንደው በመጨረሻ ሰዓት እንጠቃለሁ ብለው በዚህ መልኩ ይፈሩ ነበር፣ ይሰጉ ነበር፣ እንደዚህ ይናገሩ ነበር። ታዲያ እኛስ? አን አቢ ጀርማ የሚባሉት ታላቁ ዓሊም ረሂመሁላህ አኒል ኻቲማ ስለ ኻቲማ ሲናገሩ እንዲህ አሉ። ቀጠዐት አዕናቀ ሪጃል መዐ ማ ሁም ፊህ ሚን ሑስኒል ሓሊ ሊአነሁም ላ የድሩነ ቢማዛ ዩኽተሙ ለሁም። የብዙ ደጋግ ሰዎች በመልካም ሁኔታ ላይ ያሉ ግን ተጨንቀው መከራቸው እነሱ ላይ ወርዷል። በምን መጨረሻችን ምን ይሁን እያሉ ደጋጎች ቁሉቡል አብራር የደጋግ ሰዎች ቀልብ ሙዓለቀቱን ቢልኸዋቲሚ የቁሉነ ቢማዛ ዩኽተሙ ለና ቀልባቸው ሁሌ ጭንቀታቸው እንዴት ነው ኻቲማችን፣ በምንድን ነው የመጨረሻ ፋይላችን የሚዘጋው እያሉ ይጨነቃሉ። ለምን? ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዲህ አሉ። አብዱላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ሐደሰና ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ሳዲቁል መስዱቅ ኢነ ረጁለ ለየዕመሉ ቢዐመሊ አህሊ ናር አንድ ሰው የጀነትን ሰው ስራ ይሰራል ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራኡን በሱና በስራው በአጀሉ መካከል ማለት ነው ትንሽ ጊዜ ኢላ ዚራኡን አንድች ስንዝር እስክትቀር ድረስ በዛ ሰዓት ላይ ፈየስቡቁ ዐለይሂ ልኪታብ ኪታቡ መጽሐፉ ይቀድመውና ፈያዕመሉ ቢዐመሊ አህሊ ልጀና የጀነትን ስራ ሰው ስራ ሰርቶ ፈየድኹሉ ልጀና ጀነት ይገባል። ሌላኛው ደግሞ ወኢነ ረጁል ለያዕመሉ ቢዐመሊ አህሊ ልጀና የጀነትን ሰው ስራ ይሰራል። ከዛስ እሱም ትንሽ ጊዜ ስቀረው ፈየስቢቁ ዐለይሂ ልኪታቡ ፈያዕመሉ ቢዐመሊ አህሊ ናር ፈየድኹሉ ናር ሙተፈቁን ዐለይህ የጀሃነም ስራ ሰርቶ ጀሃነም ይገባል። ምን አይነት ሰው ነው? ዑለማዎች ሲተነትኑት ሐዲሱን ምን አሉ? የጀነትን ሰው ስራ ሰርቶ ወደ ጀሃነም የሄደው መጀመሪያውም ስራው ከላይ ነው የሚታየው። ምን የሌለው ነው? ኢኽላስ የሌለው ነው። ለአላህ ያልተሰራ ነው። ኻቲማ ሊበላሽ ይችላል። እንደዚሁም ደግሞ መጥፎ ሰርቶ ደግሞ ወደ ኸይር ነገር ደግሞ አላህ የሚወፍቀው ልክ የመጀመሪያው ሐዲስ ላይ እንዳየነው ከመሞቱ ፊት አላህ ለኸይር ነገር ይወፍቀዋል። መጥፎ ሰርቶ መጥፎ ነገሩ አስደስቶ አንዳንዱ በመጥፎ ነገር የሚደሰት አለ። ኢብኑል ቀይም መዳሪጁ ሳሊኪን ሚለው ኪታባቸው ላይ ሲጠቅሱ አንድ ሰው መጥፎ ነገር ሰርቶ የሚደሰት ከሆነ ከሰራ ወንጀል በላይ ያዝበታል፣ ከባድ ነው። አላህን ስላመፀ ነው የሚደሰተው፣ ወይም ደግሞ ወንጀል ለመስራት ሄዶ ሳይሳካለት ቀርቶ የሚበሳጭ ከሆነ ከባድ ነው። አላህን ስላላመፀ ስላልተሳካለት ነው የሚበሳጨው። ወይ የዛ አይነት ሰውስ ማን ነው? መጥፎ ሲሰራ አያስደስተው፣ ሁሌ ይበሳጫል። ያ ረቢ ከዘነት መጥፎ ነገር መች ነው የምንላቀቀው? ሁሌ ይጨነቃል። እኛም ጭንቀታችን ይህ ነው መሆን ያለበት። ስለዚህ ሰበቦች አሉት። የመልካም የጥሩ አማማት የሁስኑል ኻቲማ ሰበቦች አሉት። የመጀመሪያው ተቅወላሂ አዘ ወጀል ፊ ስሪ ወልዓለም በድብቅም በገሃድም አላህን መፍራት። በድብቅም በገሃድም ሰው ኖረም አልኖረም ሀገር ውስጥም ከአገር ውጭ የምናውቀው ሰው ይኑርም አይኑርም ጨለማ ሆነ ብርሃን ሆነ በየትኛው መሃል ማንም መፍራት? አላህን መፍራት። አንተ ለንግድ ወደ ቻይና ስትሄድ፣ ወደ ዱባይ ስትሄድ፣ ለሆነ ጉዳይ የሆነች አካባቢ ስንሄድ ሰዎች አያውቁኝምና በቃ እዚህ እንደፈለኩን አንበል። ማን ይመለከተናል? አላህ። የዛ አይነት ሰው ኻቲማው ያምርለታል። ሁሌ የሚጠነቀቀው ማን ነው? አላህ። ሱብሃንአላህ። የአብዱላህ ኢብኑ ዲናር ከዑመር ጋር የነበረውን ታሪክ ከዚህ በፊት ያነሳሁት ይመስለኛል። ዱንያ ላይ ጭምር ደስታን አላህ ይሰጣል። ከዑመር ጋር ይሄድን ይላሉ አብዱላህ ኢብኑ ዲናር። አንድ እረኛ ይመጣል። ዑመር ሊፈትኑት ፈለጉና እስቲ እቺኛዋን ፍየል ሽጥልን አሉ። እኒ መምሉኩን እኔ እኮ የሰው ባሪያ ነኝ፣
አገልጋይ ነኝ የኔ አይደለም ያለቀይ ነው አለቀይ ታያል አሉት ዑመር ተኩላ በላ ትለዋል አሉት فأين الله አላቸው ዑመር አላህ ታዲያ የት ነው አለቀይ ኖር አልኖረ አላህ ይመለከተኝ ያይኛል እኮ ለእያንዳንዱ ነገር አየ የሆነ ቢሮ ውስጥ ሆነ ስንሰራ የሆነ መጋዘን ውስጥ ከሆነ ካርቶኖችን እዛዛ ስናከፋፍል ማን ይመለከተናል አላህ በጎን እዚህ በሌላ መኪና ምን ላድርጉ ከሆነ አላህ ያያል ባለቤቱ ባይ አላህ ይመለከተናል ይሄ ነው አላህን በድብቅም በጋድም መፍራት አላህ ይዘንልን ዛሬ ከራሴ ጀምሮ ካሜራ አለ የሆነ የሚቆጣጠር አለ ከተባለ ጥንቃቄያችን ሱብሃንአላህ ለምን ያይናል ያጋልጠናል በሶሻል ሚዲያ ጉዳችን ይወጣል እንላለን ታዲያ ለአላህ ከዚያ ያነሰ ቦታ ሰጠነው እንዲህ መሆን የለብንም አላህ ይመለከተናል ስለዚህ አንዱ ኻቲማው የሚያምረው ምልክት አላህን በግልጽም በድብቅም አላህን መፍራት ወተውሂዱሁ እሱም በብቸኝነት ደግሞ መገዛት የሱ ብቸኛ ባሪያ መሆን ሌላ ቅራቅንቦ ምናምን አለማምጣት በደስታም በሐዘንም በየትኛውም ቦታ ያ ረብ ነው አላህን መገዛት ከአላህ ውጭ ማንንም በቀልባችን ልናስብም ልናልምም ልናስቀምጥም አይገባም ውስጣችን ሊቀመጥ የሚገባው ማን ነው አላህ ነው ሚረዳን አላህ ሚሰጠን አላህ ከጭንቀት የሚያወጣን አላህ ስለዚህ ሊመለክ የሚገባው አላህ ልናመሰግነው የሚገባው አላህ ሁሉም ነገር ለአላህ መስጠት እንደዚሁም والعمل بطاعته እሱ ያዘዘውን ትእዛዝ ደግሞ መስራት መተግበር والبعد عن الزلل والاستقامة على دينه إلى بلوغ الأجل أجل እስኪደርስ ድረስ استقامة ጽናት ያስፈልጋል መጥፎ ነገር ከሆኑት ነገር ልንርቅ ይገባል ምን خاتمة كم يامرلاچو الله لازم بالقرآن ላይ ምን አለ أعوذ بالله من الشيطان الرجيم إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة يا الله እነዛ ጌታችን አላህን ያሉ ቀጥ ያሉ ማንንም ያልቀላቀሉ በኢባዳቸው በአምልኳቸው ቀጥ ያሉ ሰዎች ተተነዘሉ عليهم الملائكة መላእክቶች በእነሱ ላይ ይወርዳሉ መቼ عند موتهم ሞት ሲመጣባቸው መላእክቶች ይወርዳሉ ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون ألا تخافوا أتفروا يمتدبت قبرهم منوراو جنتنا قبرهم يا مارنو يا بسرواچوال لمن الله انفرتو الله ببچነት ለተገዙት ولا تحزنوا حزن من እንዳይመጣ ምትተውታችሁት ምትሄዱት ቤተሰቦቻችሁ ንብረቶቻችሁ አሳስባችሁ አላህ አላቸው وأبشروا تبصروا ይላችኋል بالجنة التي كنتم توعدون يا የተስፋ ቃል ሲነገራችሁ ነበረው ቃል ሲገባችሁ በነበረው ጀነት ተበሰሩ ብሎ ያበስራችኋል ለዚህም أبي أمامة رضي الله عنه باستلف حديث قال رسول الله صلى الله عليه وسلم صنائع المعروف تقيع مصارع السوء رواه طبراني وصححه الألباني መልካም ስራ መስራት መጥፎ አወዳደቅ እንዳትወድቅ ያደርጋል መልካም ነገር ለመገኘት መጥፎ ቦታ ላይ እንዳትወድቅ ያደርጋል ሌላኛው ኻቲማ ከሚስተካከልበት ሰበቦች አንዱ ምንድነው በቀልባችን ሁሉ ጊዜ ኢኽላስ መልካም ነገሮችን ማሰብ ማቀድ መነየት ለምን فالقلب ملك الجوارح ቀልብ የሚባለው ነገር የሰውነታችን ንጉስ ነው وسيدها وهو محل نظر رب الله من ملكتهم تلك بوتا قلب ነው قلب ተበላሽቶ የላይ ስራ ቢያምር ባዶ ነው ይነውኩ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ان الله لا ينظر الى قلوبكم ان الله لا ينظر الى صوركم واموالكم ولكن ينظر الى قلوبكم واعمالكم الله ወደ እናንተ ቅርጽ ወደ ምሰሩት ሀብታችሁ ንብረታችሁ አይደለም የሚመለከተው ነገር ግን ወላክ ينظر الى قلوبكم ቀልባችሁ ለማን ተነይቶ ምን ታስቡበት ተሰራ ቀልብን አላህ ይመለከታል የቀልብ መርማሪው አላህ ብቻ ነው ማንንም ስለ ቀልብ እንዲህ ብሎ መናገር አይችልም እንደዚሁም ወደ ምሰሩት ስራ አላህ ይመለከታል ለዚህም በሌላ ሐዲስ ኑዕማን ኢብኑ በሽር አስተላልፍ ሐዲስ قال سمعت رسول الله صلى الله عليه وسلم يقول الا اواج وان في الجسد مضغه ሰውነታችን ውስጥ አንዲት ቁራሽ ስጋ አለች اذا صلحت እሷ ከተስተካከለች صلح الجسد كله ሰውነት በአጠቃላይ ይስተካከላል واذا فسدت እሷ የተበላሸች እንደሆነች
فسد الجسد كله ሁሉም የሰውነት አካል ይበላሻል አላ አዋጅ እሷ ማን እንደሆነች ታውቃላችሁ وهي القلب متفق عليه እሷ ቀልብ ናት ቀልብ ሲስተካከል ሁሉን ነገር ይስተካከላል ስለዚህ ኻቲማ ከማማር አንዱ ምልክት ቀልባችንን ማስተካከል አላህ Subhanahu Wa Ta'ala በዚህ መልኩ በኸይር ነገር ነይተን ኸይር ነገር በማሰብ ቀልባችን ላይ ማስቀመጥ የኻቲማው ሌላው ምልክት ምንድነው ሞት በሚመጣበት ሰዓት የመጨረሻው ሰዓት ህመም ላይ ሆነን ሊሆን ይችላል ምን ሊያይል ይገባል አሉ ረጃ አላህን ተስፋ ማድረግ አላህን በመልካም መነየት አላህን በመልካም መጠርጠር ومن أراد البلوغ الخاتمة الصاعدة فليغلب الرجاء بربه عند نزول الموت وليحسن ظن به فقد سمع وسعت رحمته كل شيء يسر رحمته كلنا كببشنات وسبقت رحمته غضبه رحمته قطاون ያሸነፈች ቀደመሽናት ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ ጋገቡ አነስ ሲናገር ረዲየላሁ ዐንሁ دخل ነብዩ ሰለላሁ ዐለይሂ ወሰለም على شاب وهو في الموت موت ላይ ሆኖ አንድ ወጣት ቤት ገቡ فقال كيف تجدك ሚሰማህ ነገር ምንድነው ብለው ነብዩ ጠየቁት قال والله يا رسول الله አንተ አላህ መልእክተኛ በአላህ ይሁንብኝ اني ارجو الله اللهم በመልካም እጠረጥረዋለሁ واني اخاف ذنوبي اگر ግን ወንጀሌን እፈራዋለሁ አሉ فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉት لا يجتمعان في قلب عبد مثل هذا الموطن الا اعطاه الله ما يرجو وآمنه مما يخاف ሁለት ነገሮች በአንድ አላህ ባሪያ ላይ እዚህ ቦታ ላይ አይሰባሰቡ በዚህ ሞት ላይ ሆኖ ቅጣቱን ወንጀሉን እየፈራ የአላህን ደሙ መልካምን ደግሞ ምን ይያለ እየተረጠረ በመልካም ነገር ሁለት ነገሮች አይሰባሰቡለትም የከጀለውን ነገር የሰጠው ቢሆን እንደዚሁም ከሚፈራው ነገር ደግሞ ሰላም ያዳነው ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ አላህ ይምረኛል አላህ ይቅር ይለኛል ለምን ወንድሞች ሸይጣን በዚች መጨረሻ ሰዓት ላይ ተስፋ ያስቆርጣል እንደዚህ ዘለን የትም ሄደ ምን ሆነሽ ይላል እና አሁን አታፍርም ይላል ለምን ሻሃዳውንም እንደምን ተውባም እንዳናደርግ እስትግፋርም እንዳናደርግ ከላ ይሆናል ስለዚህ በዚህ ሰዓት ላይ ያሉ ዑለማዎቹ ሲናገሩ በጣም ህመም ሲበዛ የመጨረሻ ሰዓት ላይ አላህን በመልካም መጠርጠር ነው ስትሆን ምኑ መብዛት አለበት የአላህ ቅጣት ይመጣል ብሎ መፍራት ለምን ሰው ቅንጦት ላይ መንገድ ይስታል የተፈጠረበትን ዓላማ ይዘነጋል ስለዚህ ሞት ሲመጣ ግን አላህን በመልካም መጠርጠር ነው ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ 3 ቀን በፊት አሉ ጃቢር ረዲየላሁ ዐንሁ ሲናገሩ قال سمعت النبي صلى الله عليه وسلم بثلاث ከመሞታቸው ከ3 ቀን በፊት يقول እንዲሉ ነበር لا يموتن احدكم الا وهو يحسن بالله ظن رواه مسلم አንዳችሁ በአላህ ላይ መልካም ጥርጣሬን የጠረጠረ ቢሆን እንጂ እንዳይሞት ሞት ሲመጣበት አላህን በመልካም ይጠርጥር انا عند ظن عبدي ብለዋል እኔ ባሪያዬ በጠረጠረኝ ነገር ላይ ይገኛለሁ ብለዋል አላህን በመልካም መጠርጠር አላህ ይምረኛል አላህ ጀነት ያስገባኛል ይወፍቀኛል መልካም ጥርጣሬ እሱ ጋር መጠጋትና እሱ መልካም ነገር መለመን ያስፈልጋል ሌላኛው ሰበቡ ምንድነው ከተባለ ዱዓ ላይ መበረታታት ነው በምን አላህ እቺን ዱንያ ለቀን እስክንሄድ ሞት እስኪመጣብን ድረስ ኒዕማውን በእኛ ላይ አሟልቶ ጽናት እንዲለግሰን ዱዓ ያስፈልጋል አነስ ረዲየላሁ ዐንሁ قال كان النبي صلى الله عليه وسلم يكثر ان يقول ነብዩ እንዲሉ ነበር ያበዙ ነበር አሉ አነስ يا مقلب القلوب بالله عليكم ማን ናቸው የሚሉት ነብዩ እኮ ናቸው يا مقلب القلوب አንተ ቀልብ የምትቀያየር ጌታ ወይ ثبت قلبي ቀልቤን አጽናልኝ على دينك በዚህ በዲንህ ላይ በእስልምና ላይ በኢማን ላይ ቀልቤን አጽናልኝ ይሉ ነበር قال أنس ይላል فقلنا يا رسول الله أنت الله መልእክተኛ ብለን ጠየቅናቸው آمنا بك እኛ ባንተ መልእክተኝነት አምነናል وبما جئت به إذا በመጣው መንገድ በቁርአን በሱና አምነናል ተከትለናል فهل تخاف علينا እንደው በእኛ ላይ ትሰጋለህ መንገድ ይለቃሉ ብለህ ትሰጋለህ ትፈራለህ ነብዩ ሰለላሁ ዐለይሂ ወሰለም አሉ فقال نعم አዎን እፈራለሁ ሰጋለሁ ለምን ان القلوب قلبكو بين اصبعين من اصابع الله عز وجل
በአላህ ጣቶች መካከል ነው ያለው ቀልብ يقلبها كيف يشاء እንደፈለገ ይገለባብጣታል ጠዋት ሙስሊም የነበረ ማታ ሊከፍር ይችላል ቀልብ በማን እጅ ነው በአላህ እጅ ነው يقلبها كيف يشاء እንደፈለገ ይገለባብጣታል እንደውም በሌላ ሐዲስ የሰው ልጅ ቀልብ ልክ የሆነ ውሃ ነገር ጠጣችሁ ሲንተከተክ ሲፈላ እንዴት ነው ሲገለባበጥ ከዛ በበለጠ ሁኔታ ይገለባበጣል ሰሃቦች ሲፈሩ አው ፈራላቸዋለሁ ለምን ዱዓ የሚያስፈልገው ጉዳይ ነው ስለዚህ ሁላችንም ዱዓ ሊሆና اللهم احسن عاقبتنا في الامور كلها يا الله የመጨረሻችን ጉዳይ ብለን እናልቅስ አይኔ 5 አውቃት ሰላት እየሰገድኩ ነው ላ ዱዓ ያስፈልገዋል ሰሃቦች አይሰግዱም ነበር እንዴ ስለሰገዱ ነው እኮ ዱዓ ያደረጉት ነብዩ አይሰግዱም እንዴ ግን ዱዓ አደረጉ መንገዳቸው እንድንከተል ስለዚህ የኻቲማ ጉዳይ ሁላችንም ሊያሳስበን ይገባል የመጥፎ ኻቲማ ምንድነው ሊገጥመው የሚችለው የሚለውን ደግሞ አጥራ አድርገን እንመልከት መጥፎ ኻቲማ አላህ ይጠብቀን ሰው ልጅ ገፍላ ሆኖ አላህን ርቆ በመጥፎ ሁኔታ ላይ የሚዞትር ሰው ምን ያጋጥመዋል መጥፎ አሟሟቱ መጨረሻው ያማረ አይሆንም የተበላሸ ይሆናል ከምን አስባብ ሱء الخاتمه اي يصر العبد على المعاصي አንድ ሰው ወንጀል ላይ መዘውተሩ ነው ከዛም አልፎ መላመዱ ነው ከተላመደው አብዴት ከሆነ ምንም አይመስለው ሙንከሩ ማዕሩፍ ነው ለሱ ማዕሩፉ ምንድነው ሙንከር ይሆናል አላህ ይጠብቀን ወንጀልን የተላመደ ሰው ከባድ ነው በቃ ኻቲሞ ለመበላሸት ምክንያት ይሆናል ምናልባት አላህ በረህመቱ ቀይሮለት ተውባ ካልወፈቀው በስተቀር በመጨረሻ ሰዓት ላይ ካላሳመረለት በስተቀር ወንጀል ላይ የተዘፈቀ ሰው ከባድ ነው ኢብኑ القيم ረህመቱላህ ዐለይሂ እንዲህ ይላሉ ወዕለም እወቁ أن سوء الخاتمة ይሄ መጥፎ አሟሟት መጨረሻ መበላሸት أعاذنا الله تعالى منها الله ከዚህ ጠብቀን አሉና لا تكون لمن استقام ظاهره وصلح باطنه ላዩም ገጽታ ውስጡም ላማረለት ሰው መጥፎ ኻቲማ ይመጣበትም አሉ ምን ያለም ላማረለት ሰው ላዩ ውስጡም ይሄ ነው ዱዓችን መሆን ያለበት ከላይ ልናመር እንችላለን ከላይ ውበት ሊኖር ይችላል ከላይ አለባበሳችን ገጽታችን ማሻአላህ ሊሆን ይችላል ውስጥ ግን ከተበላሸ ምንድነው ከባድ ነው ስለዚህ ኢብኑ القيم ምን አሉ ውስጡና እላዩ የተስተካከለ ሰው ምን አይበላሽም ኻቲማ አይበላሽም ማ ሱሚአ بهذا ولا علم به በዚህ ጉዳይ የተሰማም የታወቀ ነገር የለም አንድም አልሰማንም አንድም አላየንም በእንደዚህ እላዩ ውስጡም አምሮ ተበላሸ የተባለ ወሊላሂ الحمد ለአላህ ምስጋና ይገባው وانما تكون እቺ መጥፎ ኻቲማ ኮምትሆነው لمن له فساد في العقيده عقيداው የተበላሸበት او اصرار على الكبائر በትላልቅ ወንጀል ላይ ደግሞ ዘውታሪ ሆነ واقدام على العظائم ከባባድ ወንጀል ላይ የተዘፈቀ عقيداው የተበላሸበት ሰው ምናልባት መጨረሻው ሊበላሽ ይችላል እንጂ ውስጡ ያማረ ከላዩ ያማረ ሰው በመልካም ሁኔታ ላይ ሁሌ የሚገኝ ሰው አልተሰማም ይላል ስለዚህ ሁሌ መኛ ምንድነው መሆን ያለበት ሁሌ ነገ አንበል ሰላት ኮን እንስገደው አይ ኳስ ያየው ነው ቆይ ይለቅና ሰላቱ በኋላ ደርሰዋለሁ ኳሱ ግን ዛሬ ካለቀ አመለጠኝ አላህ ሰላቱ ካመለጠን ያመለጠ ወላሂ ወንድሜ ሰላቱ ካመለጠን ያመለጠ ለምን ዛሬ ሰገድና ሰላት ነገ የውመል ቂያማ ካልሆነ በስተቀር ተመልሳት መጣ እሺ ቢላህ አለይኩም ሌላ ምሳሌ ልስጣችሁ ኳሱ እያለቀ ብለን ተቀምጠን በኳስም በሌላም የሆነ ነገር እየተመለከትን እያለቀ ብለን እስኪያልቅ ብለን ስንጠብቅ ሰላታችን አሳልፈን የኛ አጀል ቢያልቅስ እዛው ቁጭ ብለን ሞታችን ቢመጣስ የዋላችሁም ሰሞኑ ማሻአላህ አረፋ ላይ የውሙ አረፋ 9ኛው ቀን ላይ እዛው ሆኖ የሞተ የለም ሰምተናል ሚዲያ ላይ ሱብሃንአላህ ምናልባት አላህ በመልካም ቦታ ላይ ሆነ መሄድ ኸይር ነው ወላሂ ኸይር ነገር ላይ ሆነ ትልቅ የተወደደ የተከበረ ልዩ ቀን ላይ ሆነ አላህን እየተገዛ ለበይክ اللهم ለበክ ይያልክ ወደ አኺራ መሄድ መታደል ነው ነብዩ ሰለላሁ ዐለይሂ ወሰለም በእንደዚህ አይነት መልኩ ቢሞተውን እኮ ነገ የውመል ቂያማ ከቀብሩም ሲነሳ ምን ይያል ይነሳላሉ ለበይክ اللهم ለበይክ
يبعث ملبيا لبيك اللهم لبيك እያለ ይቀሰቀሳል። ስለዚህ ውስጣችንን እላያችንን ማሳመር ነው አሉ። መጥፎ ከባባድ ወንጀል ላይ መገኘት ይላሉ። አንድ ታላቅ ዓሊም አብዱልአዚዝ ኢብኑ አቢ ረዋድ የሚባሉ ታላቅ ዓሊም حضرت رجلا عند الموت አንድ ሰው ዘንድ ሞት ሊመጣበት ሲል ቀረብኩኝ ሄድኩኝ አሉ። يلقن الشهاده እየተባለለት ምን لا اله الا الله قل لا اله الا الله ይሉታል። فقال اخر ما قال هو كافر بما تقول እሱ ግን መጨረሻ ያለው ምን ነበር? በመትሉት ነገር ክዶ ነበር ሄዶ አለለም ብሎ ومات على ذلك በዚህም ሁኔታ ሞተ አሉ። فسالت عنه ስለሱ ጠየቅኩኝ ቤተሰቦቹን አሉ። ምን አሉ? فاذا هو مدمن خمرን የሚያዘወትር ሰው ነበር። خمرን በየጊዜው በቃ የሚያዘወትር ሰው ነበር። አያችሁ ትላልቅ ወንጀል ላይ መውደቅና መዘፈቅ እንደቀላል ምናው ምናልባት ኻቲማችን ሊያበላሽብን ይችላል። وكان عبد العزيز يقول اني علم له ነበር اتقوا الذنوب ወንጀሎችን ተጠንቀቁ فإنها هي التي أوقعته እሱን እዚህ ደረጃ ላይ የጣለችው ይሄ ትልልቅ ወንጀል ነው። قال ابن دقيق العيد የሚባሉ ታላቁ ዓሊም ምን አሉ? አክሉ ሪባ መብላት ይላሉ ሙጀረቡ لسوء الخاتمه ኻቲማ ለመበላሸት ምክንያት ይሆናል። አብዛኞቹ በዚህ ታይተዋሉ። ዛሬ ወለድ እንደቀላል ይበላል። ቀላል በቃ ችግር የለም እኔ እንዴ ሌላው ፎቅ እየሰራ እኔ እንዲ ማንቀላፋት አለብኝ በወለድም ልውሰድ ይላል። አላህ ወለድ يمحق الله الربا ويربي الصدقات አላህ ሪባን ያንኮታኩተዋል። አንድ ጊዜ አልሰማችሁም? የዓለም ኢኮኖሚ ተንኮታኮተ ተባለ። በምን ወለዱ በዛ። والله አሁንም ወለዱ ያንኮታኩተዋል እንጂ በምንም አያድግም። አላህ ነው የተናገረው። يمحق الله ሪባን አላህ ያንኮታኩተዋል ወለድን። ويربي الصدقات ሰደቃን ግን ያራቧል ያፋፋዋል በረካውን ይጨምርለታል። ትላልቅ ወንጀልን መራቅ የመጨረሻው ምልክቶቹ ምንድናቸው? እነሱን ተመልክተን ልዝጋው። ምልክት አለ። አንዱ አላህ ይወፍቀን ሙዓዝ ረዲየላሁ ዐንሁ ባስተላለፈ ሐዲስ قال رسول الله صلى الله عليه وسلم من كان آخر كلامه لا إله إلا الله دخل الجنة የመጨረሻው ቃል لا إله إلا الله የሆነለት ጀነት ገባ። ጀነት አላህ የመጨረሻ ቃላችን አላህ ያሳምርልን። ጀነት ገባ። ሆስፒታል ላይ ሳዑዲያ ላይ የተከሰተ ታሪክ አለ። አንዱ ታሟል ሊሞት ነው። ዶክተሮቹ ሙስሊሞች ናቸው። ሙስሊሙን ዶክተር አላህ ያብዛልን። ምንድነው መቆዘም? አሚን በለዋ። አላህ ያብዛልን የተማረው። ለምን ቢያንስ ሐኪም ቤት ላይ እኛ ቤተሰብ ርቋል መጨረሻ ሰዓት ላይ ሻሃዳ እንኳን ያስብላል። ይሄ ሙስሊም ዶክተር ለዚህ ሊሞት ነውና ቸኩሎ قل لا اله الا الله قل لا اله الا الله አሁን እንደምናገረው በፍጥነት ይለዋል። ያ ሊሞት እያለ ውስጡ لا اله الا الله የኖረ ነውና ሁሌ ዚክር ያደርጋል ሁሌ የኖረበት ነውና ያ ዶክተር አንድ ዶክተር ወይ መዱን እኮ ምን ነው ዘነጋው አለ የሚባለው እኮ لا اله الا الله ነው አለ። ሊሞት እያለ ያስተምራል። የመጨረሻው ኻቲማ ለዚህ ነው ዚክሩን አፍደሉ ዚክር لا اله الا الله ተብሏል። እናብዛው። ሙሳ ጠየቁ ከዚህ ውጭ ጌታዬ እኔም ህዝቦቼም እናስታውስ ሌላ ዚክር ስተን ያ ሙሳ ቆል لا اله الا الله لا اله الا الله በላላቸው። አረ ማንም ህዝቦቼም ሁሌ እኮ ነው የምንለው ከዚህ ውጭ አሉ። አላህ ክብደቷን ተናገራ። ያ ሙሳ لو ان السبع سماوات ሰባት ሰማያት ሰባቱ ምድር وما بينهما በማከላቸው አለ من غير ከኔ ውጭ በአጠቃላይ አለ አንድ የሚዛን ሳህን ላይ ቢቀመጡ لا اله الا الله በሌላ ሚዛን ሳህን ላይ ብትቀመጥ ማለት بهن لا اله الا الله لا اله الا الله ትመዝናቸዋለች። ማሻአላህ አያ لا اله الا الله በል ይባላል። አንዳንድ ሰው ነገ ለሞት ይቀርባል ይጠቅማል ኻቲማ ላይ ሲባል የዛኔ ይለዋለሁ። አላርም አይደለም የሞላው የዛኔ የሚመጣው። ዛሬ ያልተለመደ ነገር ያልተኖረበት ነገር ነገ አይመጣም። አንድ ዓሊም በዛዝ በአገራችን አንዱን لا اله الا الله በል ሲሉት ልጁ የኮምፒውተር አስተማሪ ነው F1 ኢንተር ተጫን ይላል። መጨረሻ ይሄን ይለፈልፋል። በዚህ እየለፈለፈ ወደ አኺራ ሄደ ሰው የኖረበትን። ስለዚህ በመልካም ነገር ላይ መገኘት። ሌላኛው የጁማዓ ቀን
መሞት ከቀብር ቅጣት እንደሚጠብቅ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እኔ አብዱላህ ኢብኑ አምር ረዲየላሁ ዐንሁማ قال رسول الله صلى الله عليه وسلم ما من مسلم يموت يوم الجمعة أو ليلة الجمعة عند مسلم يلم بجمعة كان وين بلليتوا ميموت يلم إلا وقاه الله فتنة القبر الله كقبر قطعة يطبقوا بيون انجي رواه أحمد والترمذي وحسنه الألباني حسن يالوثنو خاتماتنا الله يسامر لنا ليلو كخاتمة مامار بملكام سرا ليونن مهيد إلى أن حذيفة رضي الله عنه قال النبي صلى الله عليه وسلم من قال لا إله إلا الله ختم له بها دخل الجنة لا إله إلا الله يالا خاتمة وسيون اللت بزا يموت جنة قبال ومن صام يوما أن كان يصوم ابتغاء وجه الله يا الله انفت فلقوا آيات إخلاص ያለው ስራ ለአላህ ተብሎ የሚሰራ ስራ ትልቁ ዋጋ አለው ትንሽም ብትሆን إخلاص ከሌለው ሰዎች ይዩት ዝናው ይገኝ ከሆነ والله ባዶ ነው አላህ ይጠብቀን ባዶ ነው የሚሆነው ትንሽም ብትሆን ለአላህ ከሆነች ግን በረካ አላት አንድ ቀንን የጾመ ابتغاء وجه الله يا الله انفت ፈልጎ የጾመ ختم له بها በሳ ختام ይሆነለት በዛው የሞተ دخل الجنة جنة قبال ومن تصدق صدقة يسد بصدقة عندتن صدقة ابتغاء وجه الله يا الله انفت فلقوا صدقة يسد ختم له بها بزيو ختام كتدرجلت فايلو بزيو كتزقى بزو صدقة ليالك كده دخل الجنة جنة قبال الله خاتماتني والله الله يسامر لنا سلازي ከባድ ማለት ምንድነው ይሄ በድብቅ የሚሰሩ ወንጀሎች ከባዶች ናቸው አላህ ይጠብቃል በድብቅ ሰው አይኝንም ብለን ምን ሰራ ወንጀል ኻቲማችን እንዲበላሽ ያደርግብናል ይሄንን ጥንቃቄ እናድርግ ማናችንም በምን ሁኔታ እንደምንሄድ አናቅም ይሄን ስናገር ንጹህኛ አይደለም والله ስለራሴ ያሳስበ እኔንን ስሞጥለው ዛሬ ላቀርብ ስመጣ በጣም እየፈራው ነው የመጣሁት በቃ ሁላችንም ሊያስጨንቀን የሚገባ ጉዳይ ነው ንጹህኛ አይደለም والله ምናልባት ስቀርብ ላምር ይችላል ልትወድኝ ትችላላችሁ ስንት ግን ነውር አለብኝ ማን ብቻ የሚያቀብኝ አላህ ብቻ የሚያቀብኝ ስለዚህ ነውራችን አላህ እንዲሸፍንልን መልካም ነገራችን እንዲቀበለን በመነየት ነውና እንደ ሁላችንም ጉዳይ ይሁን እስቲ እንጨነቅበት ዱዓ እናድርግበት ኸይር ነገር ሌላው ለኛን ራሳችንን ከፍ እናድርግ فلا تزكوا انفسكم هو اعلم بمن اتقى ነፍሶቻችሁን አታጥራሩ ላይ አታደርሱ ማን አላህን ፈሪ እንደሆነ አላህ አዋቂ ነው ያ አባ ሁረይራን የተናገሩት ሐዲስ አልሰማችሁ በመጨረሻ መነግራችሁ ይመክሯል በኒ እስራኤል ነው አንተ ዛሬ ያ هذا اتق الله الله ፍራ እንደዚህ ኸይር ስራ ይሏል ይመክራል ሚመከረው خليني لربي ለጌታዬ ተወኝ አንተ በኔ ላይ ተቆጣጣሪ ተደርገህ ተልካል ተወኝ ብያለሁ መካሪው ተቆጣና والله اللهم አንተን አይምረም መከሬን አይምረውም ማለት አላህ ተቆጣ ማን ነው በኔ ላይ የማለ አይምረውም ይለው ምሬዋለሁ ያንተን ደሞ ስራህን አበላሽቻለሁ አባ ሁረይራ ምን አሉ አንድ ጭቃል ዱንያውንም አኺራውንም አበላሽችበት ይላል ስለዚህ የሆነ ነገር ሲነገር ንጹህ ሆነን ሳይሆን ቢያንስ ያ ሰው ኸይር ከሰራ በዛው ኸይር ስራ አንድ ዓሊም ይላሉ ምናልባት ጀሃነም ውስጥ ካገኛችሁኝ ይላሉ ይህ ሰው እኮ በዱንያ ላይ መልካም ያስተምረን ነበር ብላችሁ ጠይቃችሁ ለአላህ ንገሩልኝ እኔ ባልገኝ እንኳን ያ ንጹህ ሆነን አይደለም ግን ተመካክረን የሁላችንም ኻቲማ እንዲያምርልን የተስተካከለ እንዲሆንልን ወንድማማችነታችን እንዲቀጥል እንደዚሁም አንዱ አንዱን እንዳይጎሽም የበታች አድርጎ እንዳይመለከት ራሱን የበላይ አድርጎ እንዳይመለከት በማሰብና ራሳችን እንድናነጻ በሚል ነው ይሄን ርዕስ ያዘጋጀሁት የሁላችንም ኻቲማ አምሮላቸው ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ ያድርግልን ኻቲማችንን አላህ ያሳምርልን ኻቲማችንን አላህ ያሳምረን መጥፎ አወዳደቅን አላህ ይጠብቀን መጥፎ ስራ ላይ ከመገኘት አላህ ይጠብቀን ከመጥፎ ነገር ባጠቃል አላህ ይጠብቀን ሁላችንም ሁሌ ኸይር እየሰራን መልካም እየተናገርን ዚክሩ ላይ ቁርአኑም ላይ በርትተን የምንጓዝ በዚህ ላይ እስቲቃማ ሰጥቷቸው የምንጓዝ አላህ ያድርገን አላህ Subhanahu Wa Ta'ala ولا تموتن الا وانتم مسلمون ብሎ አደራ ብሎናል ሙስሊም ሆናችሁ እንጂ እንዳትሞቱ ብሎናል ያ አላህ ሙስሊም አድርጎ አኑሮን ሙስሊም አድርጎ ከሚገላቸው ሰዎች መካከል አላህ ያድርገን ኻቲማችን አላህ ያሳምርልን የታመሙብን ቤተሰቦቻችን አላህ ያሽርልን የሞቱብን ቤተሰቦቻችን ጀነት አላህ ይበላቸው
ከቀብር ቅጣት አላህ ይጠብቃቸው ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው ያ ረብ ፍልስጤም ላይ የምንሰማው የምናየው ነገር እየከበደ መጥቷል ያ አላህ በቃቸው አላህ ይበላቸው በቃቸው አላህ ይበላቸው እነዚህ አውሬዎች በጣም ባሰቃቂ ሁኔታ ወንድሞቻችን እህቶቻችን እያሰቃዩ ነው ያ አላህ የቅጣት አለንጋውን በእነዚህ አረመኔ ይሁዶች አላህ ያድርገው በይተል መቅዲስን በሙስሊሙ እጅ አላህ ያስገባው ከነዚህ አረመኔ ካረመኔዎቹ አላህ ነፃ አላህ ያውጣው ጀግኖችን አላህ ይስጠን ጀግኖችን አላህ ይስጠን ጀግኖችን አላህ ይስጠን اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصرنا ولا تنصر علينا اللهم من ارادنا واراد المسلمين بسوء فاشغله بنفسه اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته